አይንሽን ማየት አልፈልግም። በቃ ከዚህ በኋላ እንዴ ምንድነው ፕሊስ የምትይው? በቃ ይኸው ጨረስኩኝ እኮ በቃ ይኸው ከቤት ተባረርኩ ገባሁልሽ። እዚህ ምንድነው የምትፈልጊው? ይላል ምንድነው የምትፈልጊው? አስተካክለዋለሁ። ምንድነው የምታስተካክዪው? ሁሉንም ነገር ነግሬሽ ነበረ። በቃ ነግሬሽ ነበረ። ከዚህ በኋላ ምንም በቃ በእግዚአብሔር ተይኝ። በቃ ለራሴ ጊዜ ልውሰድበት። ቀጥ ብለሽ ይልኝ። በቃ አንቺ በግምት ስትገቢ ሪኮመንድ የሚያደርገው ነገር ሌላ ነው። በቃ ሌላ ሰው እየጋበዝሽ እኮ ነው። በቃ ገባሽ አይደለ? ኦፍ ኮርስ እንዴት ያዘርፍ በቃ የጠፋው ነገር ቼክ ይደረግና መክፈልም ካለብን ለማንኛውም አንቺ ላይ ተጨንቀሽ ከሆነ ችግር የለውም። እኔ ቤት እስከማገኝ ድረስ ነው እዚህ ያለሁት። ገባሽ አይደል? አልፈልግም በቃ አልፈልግም። እኔ ቤት እየፈለግኩ ነው ማርያም። እስከዛ እስከማገኝ እዚህ ያለሁ በቃ አለቀ። እዚህ መሆን አይጠበቅብህም። የሁሉ ነገር እኔ ወይኔ ያብስራ ተኩ ቤተሰቦችንም ማናገር ካለብኝ አልፈልግም በቃ አልፈልግም። ለምንድን ነው የማትፈልገው? እኔ ነኝ አበላሽው አይደል? ለምን አላስተካክለው? ተመልሼ መግባት አልችልም። ጥልዳይ ነው እኔ ሆን ብዬ ነገር ይፈጠራል ብዬ አስቤ ነው ያደረኩት። አላሳዝንም። እኔ እኮ አንተን ማየት ስለምፈልግና ያንተን ደስታ ማየት ስለምፈልግ ነው እንደዛ ያደረኩት። አርስተ አንዳንዴ አሰሪው አንተ ብዬ እኮ ነው የምንዶ የተደፈነው። አንተን ብዬ አንተን ብቻ ሳስብ ሌላ ነገር ማሰብ ስለማልችል እውነቴን ነው። ለምንድን ነው ውሸት የሚመስል? ሌላ ነገሮችን ማሰብ አልችልም። ከአንተ ውጭ ነገሮችን ማሰብ ስለማልችል ነው እንደዚህ ሆንኩት። እኔ የምልህ ወደፊት ማለት ነው ለልጆቻችን የምንነግራቸው ታሪክ እንደው ታውቃለህ፣ ከትንሽ ቤት ውስጥ ተነስተን ነው ትልቅ ቤት የሰራ ነው ምናምን ነገር እንድንል ለምን ሻንጤን አምጥቼ እዚህ አብረን አንኖርም? አሁን በዚህ ችግር ውስጥ ሆኜ ካንቺ ጋር እንደዚህ ችግርን እኮ ማስረሻ ነኝ እኔ ማለት ምን አይነት ሰው ነኝ? ግን ሰው ነኝ መልአክ ነኝ? የፍቅር መቤት ጓዴ መዝዳር የልቤ ሰው ያንተን እንጃ በኔ ስበብ ስታ ልቤ ኑረሰው። በጣም ይቅርታ አድርጉልኝ። ምን መናገር እንዳለብኝ ስለማላቅ በጣም ደንግጬ ነው የመጣሁት። የእነ አቡ ቤት ያው እንግዲህ እኔ በአጥር እየገባሁ በጣም ያስቸገርኳቸው ነበረ። ከዛም በኋላ የአቡ ቤት ተዘረፈ። የእነ አቡ ቤት ተዘረፈና አብርሃም ነው ደውሎ የነገረኝ፣ የአብስራ ወንድም ማለት ነው ደውሎ የነገረኝና ያሉበት ሲቹዌሽን በጣም ከባድ ነው። እሱ ደግሞ ከአባቱ ጋር ተጣልቶ ሩም ነው ተከራይቶ ያለው ማለት ነው። እና እንደወጣ ነው ማለት እንደገባ ነው የነገሩኝ። ወንድሙ ነው ደውሎ የነገረኝና ዝርፊያው በጣም ከባድ እንደነበረና በጣም ብዙ ጉዳት እንደደረሰባቸው ነው የነገሩኝና እባካችሁ ታውቁታላችሁ፣ ምን እንደዘረፋችሁ ምን እንዳረጋችሁ ታውቁታላችሁ ራሳችሁ። ይሄን ነገር ማድረግ ልክ አይደለም። የአብስራን ቤት አዘርፍ ያለው እና ቤተሰቦች እባካችሁ ይሄን ነገር ያያችሁ የሰማችሁ ሰዎች ካላችሁ እባካችሁ እኔ ወረታውን ከፍላለሁ፣ የደረሰውን ነገር በሙሉ እኔ መክፈል ፈልጋለሁ። ወይም ደግሞ የሰረቃችሁ ሰዎች በዚህ ራሳችሁን ታውቁታላችሁና እባካችሁ በውስጥ አውሩኝ ወይም ደግሞ ስልክ ቁጥር ምናምን አስቀምጡልኝ። እኔ ራሴ ደውዬ አገኛችኋለሁና ያትራ እዚህ ነው ያረፈው ተብዬ መጥቻለሁ። እሱን እንግዲህ ለማዝናናት ቢያንስ አይምሮ ምንም አይነት ነገር እንዳያገኝ ሰላም እንዲሆን ብቻ ነው የምፈልገውና ሌላው በገንዘብ የመጣ በገንዘብ ይተካልና እባካችሁ ይሄንን ነገር ያደረጋችሁ ይሄን ድርጊት ያደረጋችሁ ሰዎች በግልም ቢሆን በእኔ አውሩኝና እኔ በቃ ማለት የሚደረገውን አድርጌ ቢያንስ እቃቸውን መልሱላቸው እና እባካችሁ ቤተሰብ እባካችሁ ምን ብዬ እንደምላችሁ አላውቅም። ብቻ በጣም ደግጬ ነው ያለሁት፣ በጣም ፈርቼ ነው ያለሁት እና ያው እዚህ አርፏል ተብዬ መጥቼ ነው ያቡን እኔ ፕሮቴክት ማድረግ በምችልበት መንገድ ፕሮቴክት አደርገዋለሁ። ማገዝ ካለብኝም እኔ ከቤት ወጥቼ እሱ መግባት እንኳን ካለበት እኔ ቤት መግባት እንኳን ካለበት ያንን ሁሉ አደርጋለሁና ምን ማድረግ እንዳለብኝ ምን ማውራት እንዳለብኝ ግራ ገብቶኝ ያለሁት። የአብስራ ወንድም ነው የት እንዳለ አሳይቶኝ ሄደው። ስለዚህ አብረን እንገባለን። እኔ ነኝ የዚህ ሁሉ መንስኤ፣ እኔ ነኝ የዚህ ሁሉ ችግር ፈጣሪ እኔ ነኝ አውቃለሁ። በጣም ብዙዎቻችሁ እየደበራችሁ ነው ምናምንና እኔ አንዴ ብቻ ያቡን ማየት ነው የምፈልገው። እንዳልኳችሁ ነው የሚመጣውን ነገር በሙሉ እኔ ልወጣው እና እባካችሁ እንደዚህ ነገር ያደረጋችሁ ሰዎች እባካችሁ አውሩኝ። ወይም ደግሞ ቤተሰቦቼ እባካችሁ ተጨንቄያለሁ፣ በጣም ተጨነኩትና የአብስራ ራሱ ይሄን ነገር የሚያውቁላ እየመሰለኝ አልነበረም የመጣሁትና እኔ እንዳይደብረኝ ብዙ ነገር ያደረገ ሰው ላይ እሱ እንዲደብረው ብዙ ነገር ማድረጌ እኔ በጣም የከፋኝ በጣም የደበረኝና ለማንኛውም ምን እንደሚፈጠር አብረን እናያለን። እዚህ እንደሆነ ተነግሮኝ ነው የመጣሁት እና በቃ እንደምላችሁ አላውቅም። በጣም ነው የፈራሁት። በጣም
ያቡ እኔ ነኝ። ምንድን ነው በመጣች ቤተክርስቲያን ነች አንዴ አናግረኝ። አንዴ እኩል አናግረህ አንዴ። ምንም ከዚህ በላይ አንቺ ምን ሆነሻል እንዴ? አንቺ ጤነኛ አይደለሽም እንዴ? ልትገዢ ነው እንደምትፈልጊ እንዴ? ያቡ ይኸውልህ፣ ተረጋግተህ ለምን አይንሽም ማየት አልፈልግም። በቃ ተረጋጋ ያቡ። ፕሊዝ አይንሽን ማየት አልፈልግም። በቃ ከዚህ በኋላ እንዴ ምንድን ነው ፕሊዝ የምትይው? በቃ ይኸው ጨረስኩኝ እኮ በቃ ይኸው ከቤት ተባረርኩ ገባሁልሽ። እዚህ ምንድን ነው የምትፈልጊው? ይላል ምንድን ነው የምትፈልጊው? አስተካክለዋለሁ። ምንድን ነው የምታስተካክዪው? ሁሉንም ነገር ነግሬሽ ነበረ። በቃ ነግሬሽ ነበረ። ከዚህ በኋላ ምንም በቃ በእግዚአብሔር ተይኝ። በቃ ለራሴ ጊዜ ልውሰድበት። ቀጥ ብለሽ ይልኝ። በቃ ምንም ከዚህ በኋላ ድራማ ምንም አልፈልግም። አስተካክለው ወደዚህ በቃ ያቡ ፕሊዝ። ይኸውልሽ እግዚአብሔር እንጣላለን። ከዚህ በኋላ እንጣላለን። እሺ ምንድን ነው የምትፈልጊው? ቆይ ምን ልሆንሽ? ከዚህ በለሽ ምንድን ነው የምትፈልጊው እንዴ? ምንድን ነው የምትፈልጊው? ይኸው ሻንጤ ምንድን ነው ምን ይገባኛል፣ ግን ያው ይኸውልህ ነገሮችን ማድረግ ያለብህ ፕሊዝ። በጣም የተላለፍሽ ነው። እግዚአብሔር ይመስገን ምንም ይቅርብኝ። ከዚህ በኋላ እግዚአብሔር ነው ምስክሬ። ምንም ይቅርብኝ ነይ ላወራ ብቻ ነው። ከዚህ ታስበሪ ነው እንዴ? ከዚህ ታስበሪ ነው እንዴ? ምን ነው የምትፈልጊው? ምንድን ነው የምታወሪኝ እንዴ? እሩን እኮ ነው ያለው ድሩ ደስ አለሽ? ይሄን ነበር የምትፈልጊው? እንዴት ደስ ይለኝ እና ምንድን ነው የምትፈልጊው? እሺ ምንድን ነው ማስደነግጥሽ እንዴ? ከዚህ በላይ ምን ልልሽ? ልክ ነህ፣ ነግሬሽ ነበረ። በቃ እንደዚህ አይነት ቀልድ አልፈልግም። ፋሚሊ ጋር ነኝ ያለሁት አልኩሽ አይደለ? አሁን እሺ ነሽ ውጪ። በቃ በእናትሽ ብቻዬን መሆን ነው የምፈልገው፣ መረጋጋት ነው የምፈልገው። ገና መምጣቴ ነው። በቃ ተይኝ ፕሊዝ። ቆይ እግዚአብሔር ምስክር ረፊ፣ በቃ ረፊ፣ የድራማሽን ታይ ወደዛ። አሁን ቀል ይሄ የህይወት ጉዳይ ነው። እግዚአብሔር ምስክር ነው። የህይወት ጉዳይ ነው። ናውራ በቃ ያበላሽው ነገር ከቤት ተባረርኩኝ። ምንድን ነው የምታወሪው? በቃ ላውራው። ምንድን ነው እንደዚህ የተፈጠረው? ማለት እኔ ጓደኛ ትክክል ያልኩት ብዬ ልንገረው? ያው አልፈልግም፣ ምንም አልፈልግም። ችግር የለውም። ራሴ ወጥቷል። በሙሉ ወጣ ነው ጭልኛውሽ ሂጂ በቃ ጽጌ፣ በእናትሽ ያ ነገሮች እንደሆነ እንትን የምትይ በቃ ጥሩ ጊዜ ነበር አይደል? በቃ ሂጂ በቃ ትንሽ ልረጋጋ። በቃ ትንሽ ጊዜ እስኪ እንዴ ሰው እኮ ነኝ እኔ። ሁሉ ጊዜ አንቺ በመጣሽና አስተስማምቼ ቁጭ ማለት አለብኝ እንዴ? ሪያክት እንኳን ማድረግ እኮ አልቻልኩም ከአንቺ ጋር እኮ። ልክ ነህ እኮ እኔ በቃ እኔ ያው በእግዚአብሔር ተረጋጋና እናውራ። በመድኃኒዓለም አንተ የምንነጋገረው ነገር የለም። እግዚአብሔር ምስክር ነው። በቃ ምንም አልፈልግም። ያው ችግር የለም። እኔ ራሴ እናግረዋለሁ። ትንሽ ጊዜ ነው እዚህ የምቆየው። እኔ ላናግረው። ምን ብለሽ ነው የምታናግሪው? ጥፋቱን ስለዚህ እኔ ነግሬሽ ነበር እኮ እሱ ጋር ከመድረሱ በፊት ነግሬሻለሁ። በቃ ፋሚሊ እያየ የደበሩ ነው አልኩሽ አይደለ? በቃ አንቺ ማይሆን ነገር ነው እያደረግሻለሽ። በቃ እዚህ ደረጃ ከመድረሱ በፊት ሁሉንም ነገር ቀድሜ ነግሬሻለሁ። በቃ ባልነግርሽ ወይ ደግሞ እነሱ ምንም እየተመቻቸው ቢሆን ችግር የለም። እየተመቸው አይደለም ፋዘር፣ ሌላ ነገር እየመሰለ ነው ጭራሽ በግንብ ምናምን። በቃ አሁን በእናትሽ ብቻዬን መሆን እፈልጋለሁ። በቃ ጽጌ፣ በእግዚአብሔር በቃ ብቻዬን መሆን እፈልጋለሁ። ዳይ በቃ ልክ አብርሃም ነበረ የት እንዳረፍክ የነገረኝ ወንድምክ እኮ። ስለዚህ ምን ይሁን አይደለም ልነግርህ እኮ ነው። ቆይ እኮ እሺ ተረጋጋ። ምንድን ነው የምትነግሪኝ? እሺ ንገሪኝ፣ ይኸው ንገሪኝ። ቆሜ የለ ንገሪኝ። እሺ እኔ ደነገጥኩኝ። ቆይ አንዴ እንቀመጥ። እዚህ ጋር ለምን አትቀመጥ? ለምን ነው የምቀመጠው? ጽጌ፣ ቤት ውስጥ ትልቅ ችግር ተፈጥሯል። የምን ችግር? እኔ ጋር ነው? አዎ የፈለጉትን ያድርጉ። በቃ ከዚህ በኋላ ምንም እኮ አሁን ከዚህ በኋላ እኮ ትችላለህ። በቃ አይደለም እኔ አንቺ ያ ነገር ውስጥ እኮ አንቺ ሌላ በጣም እኮ ነው ያበደው እኮ እንዴ። የህፃን ጨዋታ እኮ አደረግሽው እኮ። የቤተሰብ ቤት ነኝ እኔና አንቺ ጋር ብቻችን የምንሰራው ነገር ሌላ ነው፣ እነሱ ጋር ሲደርስ ሌላ ነው። ነገርኩሽ በቃ። አንቺ ግን ቀልድ ነው ይመስልሽ አይደለ? ቤተሰብ ጋር ድረስ የምታደርጊውን ነገር እያይሽ አይደል እንዴ? ነግረውኛል። እና ያቡ አብርሃም ደግሞ ቤቱ እንደተዘረፈ ነገረኝ። እኔ ነኝ ያደረኩት ይሄን ሁሉ ነገር። እኔ ልካሳችሁ እኮ ነው የምልክ። አይ ነው በቃ ተብቻለሁ። ለብስራ በማለት
እኮ ደሳለሽ አልነገርኩሽም? ይሄን አልነገርኩሽም? እና በዛ ምክንያት ነው የሚወጣው። ከነገርሻለሁ በቃ አንቺ በግምት ስትገቢ ሪኮመንድ የሚያደርገው ነገር ሌላ ነው። በቃ ሌላ ሰው እየጋበዝሽ እኮ ነው። በቃ ገባሽ አይደለ? ኦፍ ኮርስ እንዴት ያዘለፍ እኮ በቃ የጠፋው ነገር ቼክ ይደረግና መክፈልም ካለብን ኧረ በእናትሽ ችግር የለም። ይሄ የራሴ ቤተሰቤ ጉዳይ ነው አይደለ? ስለዚህ ራሴ ወጣው እኮ እኔ ነኝ ያዘረፍኩት። በቃ ትንሽ ጊዜ ግን ችግር የለም። በቃ ራሴ ወጣዋለሁ። ተይኝ ግን አንቺ ትንሽ ጊዜ በቃ ተይኝ ፕሊዝ። እኔ አንተ ምታው አልችልም። አሁን ይልሽ እግዚአብሔር ምስክሬ ወይ ቀጥ ብዬ እጠፋልሽ አልኩኝ። ያን ምጣቀው እኔ ነኝ ጥፋተኛ። እኔ ነኝ ያጠፋሁት ብያለሁ እኮ እንጂ የሚያሳብድ ከሆነ የምትፈልጊው እንደፈለግሽ ይቅርታ፣ ችግር የለም። በቃ ተይኝ በእናትሽ። በቃ ጽጌ አንቺ አትረጅም እንዴ? ሰው ቀልድ እኮ አይደለም እኮ ከባድ ነገር እኮ ነው የተፈጠረው እኮ ከባድ ነገር እኮ ነው የተፈጠረው። እንዴ እንዴት የማስብ ያቅትሻል አንቺ? ነግሬሻለሁ። በቃ የምታደርጊው ነገር ጥሩ አይደለም። ሌላ ቦታ እየሄድን ቪዲዮም ከሆነ ሌላ ቦታ መስራት እንችላለን። ቤተሰብ ጋር የሚደርስ ነገር ጥሩ አይደለም። አይተውልሽ ብዙ ጊዜ ይሄ ነገር ሊሆን እንደሚችል ነግሬሻለሁ አይደለ? በቃ ያው እንኳን ደስ ያለሽ። በቃ ያው ሆነ የምትፈልጊው። እኔ ለማንኛውም አንቺ ላይ ተጨንቀሽ ከሆነ ችግር የለውም። እኔ ቤት እስከማገኝ ድረስ ነው እዚህ ያለሁት። ገባሽ አይደል? አልፈልግም። በቃ አልፈልግም። እኔ ቤት እየፈለግኩ ነው ማርያምን እስከዛ እስከማገኝ እዚህ ያለው በቃ አለቀ። እዚህ መሆን አይጠበቅብህም። የሁሉ ነገር እኔ ወይኔ ያብስራት ቤተሰቦችንም ማናገር ካለብኝ እኔ አልፈልግም። በቃ አልፈልግም። ለምንድን ነው የማትፈልገው? እኔ ነኝ አበላሽሁት አይደል? ለምን አላስተካክልም? ተመልሼ መግባት አልችልም። ከዚህ በኋላ ተመልሼ መግባት አልችልም። ቢያንስ እሺ የተዘረፉትን ዕቃ እኔ ማንት ማለት ችግር የለም። እሱን ያልከበረት እኔ ራሴ ከበር አድርገዋለሁ። አንተ እንድታረግ አልፈለኩም። ምክንያቱም እኔ ነኝ ፋዘርም አይፈልግም ሲጀምር ከዚህ በኋላ በቃ በጣም ተናዷል። እግዚአብሔር እሺ፣ እንዴት ብዬ ይቅርታ ልጠይቅ? እኔ ነኝ እንደዚህ አሁን እኮ በአንዴ እኮ የሚሆን ነገር የለም። በቃ ተይኝ። እኔም ራሴን እችላለሁ። በቃ እኮ ቤት እየፈለግኩ ነው። እዚህ ሆናለሁ ትንሽ ጊዜ እስከማገኝ አለቀ። እንደዛማ አይሆንም። እንደዛ እንዴት ይሆናል? እና ምንድነው የሚሆን ነገር ያለሽ? ምንድነው የቱ ነው የሚሆነው? ምንድነው የሚሆነው? እኔ እኮ የሚሆነውን የምታረጊውና የሚሆነውን ነገር ታውቂያለሽ። እንደዚህ ይፈጠራል ብዬ አላሰብኩም። እንዴት አታስቢም? እየነገርኩሽ እኮ ነው። ቤተሰብ ጋር ያለሽ እየዘለልሽ ነው የምትገቢው። አንቺ ቀልድ ነሽ። አንቺ ኢንተርቴን ማድረግሽን ወይ ምናምን ሊሆን ይችላል የምታየው፣ ግን እንደዛ አይደለም። አጥፍቻለሁ። አሁን ተይኝ በቃ በእናትሽ እግዚአብሔርን ተይኝ። በቃ አጥፍቻለሁ። አጥፍቻለሁ እያልኩ እኮ ነው። ለዚህ ደግሞ መቀጣጫ እንዲሆን እኔ ቤት ሆነ እኔ ከቤት እወጣለሁ። እኔ ክላስ መሆን ትችላለህ። አልፈልግም። በቃ ለምንድን ነው? እሺ እንትን ትሽልፍታ እንደዛ አይደለም እና ምንድን ነው የምትፈልጊው? በቃ ተይኝ እንዴ በቃ ተይኝ በእናትሽ ወርብልስ እሺ ተናደረ እንገባኝ ተናደረ እሺ በበለክ አብስራ በእግዚአብሔር አዋራኝ በስነስርዓት ቢያንስ እንደዚህ መሆንን አቁም። እኔ ተናደርኩም አልተናደርኩም ማመጣው ነገር የለም። በቃ እንዲህ ሁሉም ነገር ሀፕን አድርጓል አይደል? በቃ ተይኝ አሁን ከዚህ በኋላ ትንሽ ጊዜ ስጭኝ ስለራሴ። እንዴ አላስቢ እስቲ። ሁሉም ነገር እኮ ጌም አይደለም፣ ሁሉም ነገር ድራማ እኮ አይደለም አይደል እንዴ? በቃ ቤተሰብ ጋር የደረሰ ነገር ነው። ቤተሰቦቼ እንደዚህ ያደረጉ። ስለዚህ ጊዜ እፈልጋለሁ። ይገባኛል፣ ግን የማስተካክለው ነገር ካለ እኔ ምንም ተስተካክለው ነገር የለም። ቤት እየፈለግኩ ነው። ትንሽ ተረጋግቼ እናወራለን። ምን ያህል ጊዜ ይጠብቅ? ወዲያው እኮ ነው የመጣሽው እኮ በቃ ዛሬ እኮ ነው የገባሁት እዚህ ቤት። አይ ነው እኮ ግን ምን ያህል ጊዜ ይጠብቅ? አላውቅም። እንዴት አልናፍቅም? የፈለገ ነገር ስተፈጠረ እኮ ችግር ውስጥ ነኝ ያለሁት። አርቲስት በጥሩ ጭንቅላት እኮ ነው ሰው እኮ ናፈቅሽኝም ምን አደረግሽኝም እና የሚባለው ጥሩ ጭንቅላት ሲሆን ነው ሰው አይደለ?
ሰው ጭቅላት ጥሩ አይደለም። አትስታይ እንደዛ አትበል። ምን እንድልሽ ነው የምትጠብቂው? እስቲ ሁሉንም ነገር በኔ ጫማ ሆነሽ እስቲ ቢያንስ የሆነ ነገር እንኳን ሲፈጠር አጠገብ ኮኝ አቅፌ እንዳባብል ምናምን እንኳን አትፈቅድም? አልፈልግም። ለምን ጠልተኸኝ? ጠልተኸኝ ነው? እኔ ሆን ብዬ ነገር ይፈጠራል ብዬ አስቤ ነው ያደረኩት። አላሳዝንም? እኔ እኮ አንተ ማየት ስለምፈልግ እና አንተን ደስታ ማየት ስለምፈልግ ነው እንደዛ ያደረኩት። ቱማች ነገር ይሻላል። በጣም አንቺ የምታረጋቸው ነገሮች በጣም ቱማች ናቸው። በቃ ቤተሰብ ያስደብራል። እንዴት ነው የሚገባሽ? የቤተሰብ ክብር የሚባል ነገር አለ። ምንም ነገር አትልኝ። እሺ አብርሃም፣ ወንድም ጋር ደውዬለት ማስተካከል ያለብኝ ነገር ከሱ ጋር ጨርስ። ምን እንደተስተካከለ ለአንቺ ያስተካክል ስራትሽ ነው አይደል? ምን ብለሽ የምታስተካክለው? አብርሃም ጋር ደውለሽ ደውዬ አባትህን ያገናኘኝ። በቃ አልፈልግም። በቃ ለምንድን ነው? ምንም ቴንኪው ለኔ ነው አይደል የምታደርጊው? ቴንኪው አልፈልግም። በቃ ከነሱ ያለኝን ነገር እኔ ራሴ እፈታዋለሁ። በቃ አንቺ ከኔ ጋር ነው ጉዳይሽ አይደል? ቤተሰብ ጋር ከዚህ በኋላ እኔም ማግኘት ከፈለግሽ ይኸው እዚህ ነኝ ያለሁት። በቃ ከዚህ በኋላ ልምጣ እዚህ ቤት እንደመጣ ትፈልጋለህ እኮ? ነይ በቃ ችግር የለም ነይ እኮ ዛሬ አብረን ነው አይደል? ትንሽ እንኳን ሰከንድ እንኳን ጊዜ አስችልም እንዴ? ኧረ በስላሴ ይቅርታ እየጠየቅኩ ነው። እንደዚህ ተናደድ ደግሞ ጥዬ መሄድ አልችልም። አልፈልግም። ለምን ደስ ትሆናለህ? እኔ እኮ ስለምወድህ ነው። ለምን ልቀፍህ እንጂ እንደምሸሽ ነው። ተናድጃለሁ እኮ። አይ ነው ተናድጃለሁ። ትንሽ መረጋጋት አለብኝ። በቃ ምንድን ነው የምታረጋጊው? አቅፌ አረጋጋኝ። አሁን ግን እንደዚህ ቁጥር ይረጋጋለሁ። በቃ ከዚህ በኋላ ማግኘት ከፈለግሽ እኔ እዚህ ያለው ከትንሽ ጊዜ ቤት እየፈለግኩ ነው። ቤት እከራያለሁ። እዛ እንደፈለግሽ መሆን ትችያለሽ። ከኔ ጋር ግን መሆን ትፈልጋለህ? ትወደኛለህ? ከኔ ጋር መሆን ትፈልጋለህ ወይ? ታዲያ የሁላ ሪስክ ሞልቶ ለምንድን ነው? ለኔ ብለህ ነው ሁሉ ነገር የምታደርገው? ለኔ ብለህ ነው ከቤተሰቦች ጋር የተጣላው? ንገረኝ። የራሴ ጉዳይ። ታዲያ የምትወደኝ ከሆነ ለምንድን ነው የምታቆልፈው? ኦኬ በቃ ችግር የለም። እሺ እስቲ ገረጣ አንድ ፊትክ አይደለም ስራት ነው እንጂ ወዳጅ ሙዲ ያስኩኝ አይደለም። ደህና ነህ? ቆይ አም ግድ ደህና ነኝ። በቃ ደህና አይደለም። አይናሽ ካለ ምን ሆነ ነው? ደፍርስ አይኔ ደፍርሷል። እኔ ራሱ ደፍርሻለሁ። ምትይዛለች ከኔ ጋር ስለሆንክ ተይኝ። በቃ እኮ ከኔ ጋር ስለሆንክ ነው ንገረኝ። እንኳን ደስ አለሽ። ሻንጤን ነግረሽ ነበር ደግሞ ምን እዚህ ጋር የሆነ ነገር አለ። በመድኃኒዓለም ጉዳት ተያዥብኝ። በእግዚአብሔር ታይረፊ። ቆንጆ እኮ ነው ግን የሆነ ቆንጆ ነው። ምን አይቼ ነው የጠበስኩት ብዬ ሳስብ ለካ ቆንጆ ነው። ቁንጅናን አይቼ ግን እንዳይመስልህ ንጹህ ልብ አይቼ አቀልጂ ብንተናሽ ለራስህ ጀሉ ግዜ ለምን ነው የምትናደደው? አንተ የሚያናድድ ነገር እኮ አይደለም። እኔ ያለሁልህ አይደል እንዴ? ከቤተሰብ ጋር መጣላት ኖርማል ነው አይደለም? ምን ከቤተሰብ ጋር ስታይ ኖርማል ነው አይደለም? ግን በቃ ጽጌ ስላለችልኝ ብዙ ነገሮች በዛ ከበር ማድረግ ይቻላል ምናምን ብለህ ማሰብ አለብኝ። እኔ ደግሞ ፋዘር ነው አወራዋለሁ እኮ ያ ነገር ውስጥ እንዳትገቢ። አሁን በቃ ከዚህ በኋላ ከሱ ጋር ያለኝ ችግር ራሴ ነኝ። ያንቺ ስም መስማት እኔ ልፍታው በቃ በእግዚአብሔር ያብስራ በማለት አይሆንም። ጤነኛ ነሽ እንዴ? ቆይ በአንቺ ጉዳይ እኮ ነው የወጣሁት ከቤት። ታዲያ ምን ብለሽ ነው የምታናግሪው? አረስተ አንዳንዴ አሰሪው አንተ ብዬ እኮ ነው እንደው የተደፈነው። አንተን ብዬ አንተን ብቻ ሳስብ ሌላ ነገር ማሰብ ስለማልችል እውነቴን ነው። ለምንድን ነው ውሸት የሚመስልህ? ሌላ ነገሮችን ማሰብ አልችልም። ከአንተ ውጭ ነገሮችን ማሰብ ስለማልችል ነው እንደዚህ ሆንኩት። ነው አይደለም? ንገረኝ። እሺ ነው። እኔ የምልህ ወደፊት ማለት ነው ለልጆቻችን የምንነግራቸው ታሪክ ምንድነው ታውቃለህ? ከትንሽ ቤት ውስጥ ተነስተን ነው ትልቅ ቤት የሰራ ነው ምናምን ነገር እንድንል ለምን ሻንጤን አምጥቼ እዚህ አብረን አንኖርም?
እና እኮ ትንሽ ነገር እኮ አይደለም፣ ትንሽ ነገር ነው። አንድ አድርጋ ውስጡና መግባት አለብን። እንደዛ እኮ ነው። ምን ነው እንዴ? ምን ነው? በጣም አልወለደም። ወደዛ ወልዶ ነው። በጣም እኮ ከትንሽ ነገር ስትይ እንደዛ ነው ማለት አለብሽ አይደለም? ስለ ከዚህ ቤት ጀመር ምናምን ነገር ብለን እንነግራቸዋለን ለልጆቻችን። ስንት ልጅ ነው የምንወልደው? ወይኔ አንተን ከዚህ ሙጥ ለማውጣት ብዬ እኮ ነው ይሄን ሁሉ ነገር የማደርገው። አንቺ ትነፍሪኝ እኔ አንተ የምትፈልገው እኛ ላክ እግዚአብሔር ነው የሚሰጠው ልጅ እግዚአብሔር ነው የሚሰጠው። ግን አባታችን ከእግዚአብሔር ባሻገር አንተ የምትመኝ ነገር ካለ እናንተ ተመኘው አንተ ምንድነው የምትመኘው? ከአራት በላይ ማህፀን አይችልም። ከአራት በላይ ፈልፊ እንዳትለኝ ችግር አለብህ እኮ አንተ። አሁን በዚህ ችግር ውስጥ ሆኜ ካንቺ ጋር እንደዚህ ችግርን እኮ ማስረሻ ነኝ እኔ ማለት ምን አይነት ሰው ነኝ? ግን ሰው ነኝ መልአክ ነኝ? እንዴት እንዳበደብት የዛሬ ፋዘር ወይኔው ምንድን ነው የጠፋው? ፍሪጅ ምንድን ነው የጠፋው? ግን አይ ትንሽ ነው ወርቅ ምናምን ትንሽ ነው ወይ? የደህና ቤተሰብ ልጅ ወርቅ ትንሽ ነው ማለት ደግሞ እናቴ ወርቅ ቢጠፋት ማለት ነው ሀገር ለቅቄያለሁ እንደኔ ማለት ነው። እናንተማ ተከብረህ በስንት ስራ በሻዳ ነው። እኔ እኮ ጭራሽ ልብሴን ማስጠቂ አይንሽም ማየት አልፈልግም። አቃጥሏል ልብሴን ጭራሽ ነው። ይሁን እስቲ አሁን ትንሽ ረጋጋና እኔ ማናግረዋለሁ። ትንሽ ረጋጋማ እኔም ማናግረዋለሁ። አንቺን ጭራሽ ማገናኘት ነው የማልፈልገው። እዛ አካባቢ አትደርሺም። ለምን ቤተሰብ ያልወደደው ጥሩ አይደለም። ቤተሰብ ያልወደደው አልወደዱሽም። እኔ አልወደድኩም። አዎ አልወደድሽም። እኔ ብቻ ነኝ። የምርና አብስራ እኔ አልወደድኩም። እዚህ እንደፈለግሽ እዚህ ማንም አያባረኝም። እኔ አልወደድኩም። እንደፈለግሽ እሺ አልወደድኩም። እኔ አልወደድሽም። ኦፍ ኮርስ ተግባርሽ ነው ተግባሪ። ምን ለምንድን ነው ልቤን ያላዩት? ለምን ልቤን የልቤን ጥሩነት ለምን ያላዩ እንዴ? ምን ማለት ነው? ዘልዬ መግባቴን ሳይሆን ማሰብ የነበረባቸው እንዴት ጽጌ በጣም የምን አይነት በቃ ጥሩ ሰው ነች። ልጃችንን እያዝናናችልን እያሳቀችልን ከህይወቱ የተሻለ ህይወት እየዘረፈችልን ቤታችሁን ነው ያዘረፍኩት ማለት ትንሽ ነው እያልኩ አይደለም። አሁን እሺ በቃ ሂጂ ሌላ ምንም ነገር አልፈልግም። ትንሽ ልረፍ ልተኛ። አብረን ልረፍ። አልፈልግም። በቃ ጨረስሽ? ነይ ውጪ። አትናደድ። ስትናደድ ደግሞ አታምርም። ከእናንተ ማለት አላልክ ታስጠላለህ። እግዚአብሔር ተራራ አደረግሽው። እግዚአብሔር ምስክሬ ነው። እሺ ከህይወት ልውጣልህ። ይሄን ብቻ አንድ ቃል ብቻ እንፈልገው። የምሬን ነው። ሁሉም ሰው እየሰማ ከህይወት ልውጣልህ ነገር ማንም ይዘመሩ ውስጥ እኮ ያለሽ በቃ አይደል ጾም ካረጋችሁ እሺ ከህይወት ልውጣልህ ነገር ኦፍ ኮርስ ልውጣልህ። እኔ እኮ ነኝ ጽጌ ከህይወት ልውጣልህ እኮ እንደዚህ ነገር አታርጊ አትሊስት እኮ እንደዚህ ነገር አታርጊ። እንደዚህ ዊርድ ነገር ቤተሰብ የሚያስቀይም ነገር አታርጊ። እስቲ እዛ ሚስት አንዳንዴ እንደሱ አንቺ ሁሌ ቀልድ ብቻ። እያዘንኩ ነው። ምን ፊቴ ይቀር? የምሬን ነው። ቀልድ እኮ እያዘንኩ ነው። ማርያም ነው እያዘንኩ ነው። ግን የተፈጠረው ነገር አንዴ ተፈጥሯል። ላለመድገም መሞከር ነው እንጂ ያለብን ስተት ምርቃኝ መስተሳሰን አለብን። ከዚህ በኋላ አልደግሞም። አባትህን እሺ ብቻ እመጣለሁ። ሸጠፍ አውረ በቅዱ እንዴት ነሽ አንቺ? ከባድ አይድረስባችሁ። አሜን። ለማራ ነው እግዚአብሔር በጣም አሁን ምንድን ነው እሺ የምናደርገው? ያቅ የራሴ ቀስ ብዬ አናግረዋለሁ እንጂ አይ ተይ እራሴ እሺ በለኝ። ኧረ በመድኃኒዓለም እሺ እስካሁን በቃ ስራትሽ ነው። በቃ
በዛም ሽልተኛ ነው ኖ በዛ መንገድ አይደለም። ትንሽ ነበር በኋላ ወይ ራት ምናምን ባለም ራት ትጋብዘኛለህ? ከየት አሁን አንቺ ጅም ትጋብዥኛው ሆምለስ ሆኛለሁ። በቃ እሺ ቻው 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 ለሳው ግድ ዳይ ቻው አናፍቅም ኦልሞስት ከናፈቅሽ ደውልሻለሁ ከደወልክልኝ ግን አልመጣም እና ብላኝ የምትመጣው እኔማ መሰልኩ ናውጣ በቃ ችግር የለውም እኛውም ለሰው